አቤል 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 ኧረ ወንድ ልጅ አቤል ያሳለፍኩት ሰው ነገር አለ። አደራ ሰጥቶኛል እኮ እናታችንን ጠብቅ። አቤል ያው እናታችን ምን ሆነ ነው የምጠፋው? አቤል ተረጋጋ። ይባረክ። ቆይ ቴዲ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ ሰላማችሁ ብዝዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። እሱ ምንድን ነው የነበልባል ኢትዮፕ ወይም ደግሞ የአቤል እናት እንግዲህ ሳይታሰብ መታገታቸው ወይም መሰወራቸው እየተነገረ ነው። እውነት እናት ያህል ነገር ማጣት፣ በሽፍቶች መያዝ፣ መስዋዕት መክፈል ያው በእናቶች የተለመደም ቢሆንም ነገር ግን ያማል። እውነት ያላግባብ ሰዎች ሲታፈኑ፣ እናቶች ሲሰቃዩ በጣም ያማል። ይህ ነገር የሆነበት እንግዲህ የምታውቁም ታውቆታላችሁ፣ የማታውቁም ደግሞ አቤል ወይም ነበልባል የሚለው የኢትዮፕ ስሙ ወንድሙን ከዚህ በፊት ታግቶ ጣቱ ተቆርጦ ሁሉ እስከ መስጠት ድረስ መስዋዕት እስከ መክፈል ድረስ ደርሶ ወንድሙን በማገኘት ላይ እያለ ያው እንግዲህ ደስታውን አጣጥሞ ሳይጨርስ ጋርድ ወይም ደግሞ ጠባቂ ወይም ሹፌር ባላቸው ሰዎች እንዴት ተከዳ ነው የሚያሳየው። ለምን ቢባል በጣም ብዙ ሰው ይፈልጋቸዋል። ለሀቅ የቆሙ ሰዎችን ማንም ከማሳደድ ወደ ኋላ አይልም። ሽፍታ፣ አገር አጥፊ፣ ሰው ገዳይ፣ አጋች እነዚህ ነገሮች ግን ከሀገራችን አልጠፋ ብለዋል። እየጨመሩ ነው እንጂ እየቀነሱ አልሄዱም። አላህ እንግዲህ መጨረሻውን ያሳምርልን። እውነት ነገ ጧትስ የኔ እናት፣ ነገ ጧትስ የኔ ቤተሰብ፣ የኔ ወንድም፣ የኔ አባት ማለታችን አይቀርም። በዚህ መካከል በጣም ነው ያሳዝነኝ። በጣም ነው እውነት እኔ እንጃ በጣም ነው ያዘንኩት። እናትን ያህል ነገር ከፊት መሰወር ማለት በጣም ከባድ ነው። እንግዲህ ይታወቃል፣ አስቻለው የሚባል ጠንቋይ በሱ አማካይነት የወንድሙን ጣት እንዴት ተቆረጠና ያው በማጣራት የተነሳ ያስቻለው ሚስት ወይም ደግሞ አስቻለው የሚባለው ዘራፊ ወንበደ የሱ ሚስት ተይዛለች። እሱ ግን ባልታሰቡ ሰዎች ያው እንደሞተና እንዴት ተቀበረ ነበር የተነገረው። ነገር ግን እኛ ሁላችንም ውስጥ ኮሜንታተሮችንም አይታችሁ ከሆነ አልተዋጠልንም። ለምን ቢባል አስቻለው አልሞተም። ብንያዝ እንኳ እኛ ሴቶች ነን እንሆን፣ አንተ ግን ስራህን ስራ ተብሎ የተባለው ነገር ይሆናል እንጂ አስቻለው የሚባለው ጠንቋይ ወይም ደግሞ ወንበዴ እንዳልሞተና ከዚህ በፊት ብዙ ማስጠንቀቂያ እንደሚሰጥ እንደሚገበር የመጀመሪያ ልጆችን እየወሰዱ እንደሚገብሩና ሀብታም እንሆናለን እያሉ መጥፎ ድርጊቶችን እያደረጉ አባቶች፣ እናቶች ባልሆነ ነገር ተጠምደው እንዲህ አይነት ነገር ሲሰሩና ልጆቻቸውን የመጀመሪያ ልጆቻቸውን አደንፍፈው ግማሹ ተገለው ግማሹ ፓራላይዝድ ሆኖ የተቀመጡበትን ነገር አይተናል ከዚህ በፊት። ነገር ግን ቢሆንም ደግሞ አሁን ላይ እየተደረገ ያለው እኔ ይመስለኛል የነስራይን ታውቁታላችሁ፣ የማታውቁም እየገባችሁ ማየት ትችላላችሁ። የነስራይን በያዘው ኬዝ መስፍን የሚባልና በጣም አደገኛ አዲስ አበባን እያመሰ ያለው የሀብታሞችን ልጆች የዘረፈ ሀብታሞችን እያገተ እያሰቃየ እየገደለ ያለ ሰው ነው። ነገር ግን የእሱ እጅ አለበት ይሆናል የሚለውን ነገር ነው። ለምን ብላችሁ ብትሉ ከዚህ በፊት የነስራይን እና አቤል አብረው እየሰሩ ነው። አሁን ላይ በጣም ተጣምረው እየተናበቡ እየሰሩ ነው ያሉት። ግን ይህ ነገር የሆነበት ዝም ብሎ ጥርጣሬም ቢሆንም ነገር ግን ይደረስበታል። ግን እናታቸውን በሰላም እንዲያገኙ የሁላችንም ዱዓ ነው። እናት በየትም ቢሆን በየትም አትከፋ፣ አትዘን። እውነት በጣም ነው የሚያመው።
እንግዲህ አይታችሁታል ራሱን ስቶ እንደወደቀ አቤል። በጣም ከባድ ነው፣ ይከብዳል። እንግዲህ ምንም ማድረግ አይቻልም። እነዚህን ሽፍታዎች፣ አጭበርባሪዎች፣ ወንበዴዎች ድሮ የማናውቀውን ቤተሰቦቻችን የማያውቁትን በፊት ያልተደረገ ነገር አሁን ላይ ግን እየተደረገ ያለው በጣም አስከፊ ነገር ላይ ነው። መንግስትም ሽፍታ ይሸፍት፣ ሌባ የሚስረቅ ወንበደን እንደፈለገ ይሁን፣ ነገር ግን እሳ ባለቤቱ ራሱን ይጠብቅ ብሎ ያለ ነው የሚያስመስለው። ለምን ቢባል እነዚህ ልጆች አንዳንድ ለሀቅ የቆሙ ወጣቶች አሉ። እነሱን ቢያግዟቸውና እንዲህ ምንም ቢሆን ኢትዮጵያዊ እዛው አንድ መሀል ከተማ አዲስ አበባ ላይ ነው ያለው እንጂ ሌላ ሀገር ወይም የውጭ ሀገር አሜሪካ ወይም አውሮፓ ሆኖ አይደለም እያመሰ ያለው እንዲህ አይነት ሽፍታ ማለት ነው። ነገር ግን እሳ ይህንን ነገር ትኩረት ሊሰጥበት የሚገባ ነገር ነበረ። አልሙሄም ወደዚህ ልጅ እናት ስንሄድ እንግዲህ እናታቸው በአቤል ወንድም እጅ መቆረጥ፣ መታገት፣ መጥፋት ብዙ ነገር ሀዘን ውስጥ ነበሩ። በባላቸው መከዳት ብዙ ነገሮችን ችለው ነበረ። ነገር ግን እሳ አቤል ደግሞ አሁንም እናቴና ቤተሰቤን ጠብቁልኝ ብሎ ሹፌር ቀጥሮላቸው፣ ጋርድ ቀጥሮላቸው የወር ደመወዝ እያበላቸው ነበር ያሉት። ነገር ግን ያ አልበቃቸው ብሎ ያው እንግዲህ ለብር እንደቀየሯቸውና እንደሸጧቸው ነው የሚያስታውቀው። ለምን ብላችሁ ብትሉ ጋርዱም ሹፌሩም እሳቸው በጠፉበት ሰዓት የተሰወሩበት ነገር የጋርዱም የሹፌሩም እጅ እንዳለበት ይታወቃል። እነዚህን ሰዎች ግን ደግሞ የማያዳግም እርምጃ ካልተወሰደባቸው እንዲህ አይነት ሰዎች ለሌላውም መቀጣጫ እንዲሆኑ መደረግ አለበት እንጂ ዝም ብሎ መታለፍ የሌለበት ጉዳይ ነው ብዬ አምናለሁ። በጣም እኔ እንጃ፣ በጣም ከባድ ነው። ነገሮች ሁሉ ራሱ በጣም ከባድ ናቸው። እናት ማጣት ማለት በጣም ከባድ ነው። ይሄ ልጅ እንግዲህ እነዚህን ተዋጣሁኝ በቃ ጨረስኩኝ ብሎ ሲል እንዴ እርግጠኛ ነኝ ዳጎስ የሌለ ብር ካገኘ የሰው ልጅ እንኳን አይደለም ሌላውን ባዳውን እናቱን የሚሸጥበት ጊዜ ላይ ነው የደረስነው። ስለዚህ አቤል እንግዲህ ራስህን አጠናክረህ በርትተህ እናትህ ያሉበትን ቦታ ላይ ማፈላለግ ነው። እነዚህን ደግሞ ሹፌርና ጋርድ ብለህ የምትላቸውን ቤተሰቦቻቸውን እያንዳንዳቸው በእነሱ ካላስፈራራሃቸው መቼም ቢሆን እንደማይገኙልህ ነው። መቼም ቢሆን ደግሞ ይህንን ድርጊት እንደሚቀጥሉ ነው እንጂ የሚቀንሱ አይደለም። ስለዚህ እንግዲህ ማዘርንም እንዲገኙ የሁላችንም ዱዓ ነው። እውነት እናት መሰቃየት የለባትም። ለአንድ ለብዙ ቀን ሳይሆን ራሱ ለአንድ ደቂቃ ለአንድ ሰከንድ ራሱ እናትን ያህል ማጣት፣ እናትን ያህል ማሰቃየት በጣም ከባድ ነው። ግን እውነት እናንተ አጋቾች፣ እናንተ ሰው ገዳዮች፣ እናንተ ሰው በላዎች እውነት ከእናት ነው የተወለዳችሁት? ከእውነት ከሴት ነው የተወለዳችሁት? እውነት ምን አይነት አውሬ ነው የወለዳችሁ? ወይስ ደግሞ ዝም ብላችሁ ከመሬት ልክ እንደ ባቡ እንደ ቁጫጮ እንደ ምናምኑ ዝም ብላችሁ ተፈጠራችሁ? ያም ቢሆን ደግሞ ያለ እናት አልተወለደም፣ ያለ እንቁላል አልተፈለፈለም። እና ምን አይነት ሰዎች ብትሆኑ ነው? ምን አይነት አረመኔዎች ብትሆኑ ነው በእናት ላይ፣ በወጣት ላይ፣ በእህት ላይ፣ በህፃናትና በአዛውንቶች ላይ የምትጨክኑት? ምን አይነት ሰዎች ብትሆኑ ነው? ይህን ኬዝ ግን እውነት እስከ መጨረሻው ድረስ ሂዳችሁ እናንተ ጀግናዎች ያሉበትን ቦታ አግኝታችሁ የማያዳግም እርምጃ እንደምታደርጉባቸው አልጠራጠርም። እስከዛው ድረስ ግን ሁላችሁም ክርስቲያኖችን በጸሎታችሁ፣ ሙስሊሞችን በዱዓ ልናግዛቸው ይገባል። እኔ ግን እየፈራሁ ያለሁት አሁንም የነስራይንና ዱካሾው በራሳቸው ቤተሰብ ላይ የመከዳት ባህር እያሳየ ነው። አብረው በሚሰሯቸው ላይ እየተከዱ ነው ያሉት። አሁንም ጥንቃቄ ሊያደርጉ ይገባል። ለምን ለሰው ልጅ ሕይወት ምንም ነገር ደንታ ያለላቸው ሰዎች ጋር ነው እና ያሉት። እነዚህ ሰዎች ደግሞ በገንዘብ ኃይል ስለሆነ ሰውን እየገዙ ያሉት መጠንቀቅ ነው ያለባችሁ። ከምትበሉትም ምግብ ካላችሁ አብራችሁም ካላችሁ ሰዎች ጋር ጥንቃቄ ማድረግ አለባችሁ እላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ
እንግዲህ ቸሩን ያሰማን። አላህ በሰላም ያገናኛቸው ከቤተሰቦቻቸው ጋራ። ማዘርን ተመልሰው ደስታውን የምንሰማ ያደርገን። ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ ሁኖ እስከ ሌላ ሰዓት ድረስ ቻው።